ማታ ያልከኝን ጨረስክ? አዎ ዳጌ፣ በቃ ለኔ የሚከራይ ቤት ፈልግልኝ። ግን እናተ ጋር ብትመለስ አይሻልም? እኔ በጣም እያሳዘነችኝ። ይሄን አክል ከቀጣሃት ይበቃል። አቤት ይሆን? አይዞሽ እናቴ፣ እናገኛለን። የት አባቱ ገብቶ ይሆን? ጠዋት ጀምረን እኮ ስንፈልገዋል። ነገር አታድርግ። እኔ በጭራሽ አልሸውም። በእናትህ ሳሚ፣ ይህን ነገር ዞር አድርገው። ስለፈጠረ ሳሚ እባክህ መልኝ። እውነቱን ተናገሪ። ነገርኩህ እኮ ሳሚ፣ ሰላም እውነተኛ እናቴ ናት። ቆይ አንተ በዚህ ምን ትጎዳለህ? ከሆነ የፈለግከው እኔ እሰጥሃለሁ። ሳሚ ብሌን ያንተ እንድትሆን እረዳሃለሁ። እባክህ በንጹህ ህሊና አስብ። ከነ ውሸትሽ ሙች። እባክህ ሳሚ፣ እባክህ ሳሚ፣ እባክህ። ቃል እንግዲህ እያንዳንዱ ማለት ነው እንግዲህ አቶ በኃይሉን ለመበቀል ያደረገችው ነገር እሷን ዋጋ ሊያስከፍላት ነው ማለት ነው። በነገራችን ላይ እያንዳንዱን ነገር አሁን ላይ ማለት ነው አቶ በኃይሉ እንደዚህ እንዳዋረደችኝ፣ በሰላም ፊት እንዳዋረደችኝ፣ እንደዚህ እንደተናገረችኝ እኔም ከዚያ ቤት አዋርጄ ያስወጣታለሁ፣ ካስወጣዋት በኋላ ደግሞ እገላታለሁ ብሎ ነው እያስበው ማለት ነው። እንዴት እኔን አቶ በኃይሉን እንዴት እንደዚህ አድርጋ ትጫወትብኛለሽ በማለት እስከ ዛሬ ቀን ጠብቃ ተጫወተችብኝ በማለት እንግዲህ አቶ በኃይሉ እየተናደደ እየተበሳጨ ይገኛል። በዚህ አጋጣሚ እንግዲህ ዶክተሩንም ደውሎ ማለት ነው እስከ ዛሬ ማለት ነው ላደረኩት ነገር ስህተት ነው፣ አዎ ይቅርታ እጠይቃለሁ፣ ግን ደግሞ ከዚህ በኋላ ላለው ነገር አብሬ መስራት እፈልጋለሁ እስከ ማለት ድረስ ከዶክተሩ ጋር እስከ መስማማት ድረስ ደርሷል ማለት ነው አቶ በኃይሉ። ምክንያቱም አንድ ሰው ሲጭበረበር ያንን ነገር ዝም ብዬ ማየት በፍጹም አልፈልግም፣ ስለዚህ አብሬ መስራት እፈልጋለሁ እስከ ማለት ድረስ ራሱ ደውሎ ዶክተሩን አግኝቶታል ማለት ነው። በስተመጨረሻም አንድ ሰው ሲጭበረበር እኔ ዝም ብዬ ማየት አልፈልግም። በነገራችን ላይ በጣም አጨባርና በጣም ነገሮቹን እንትን ሲለው የነበረው ራሱ አቶ በኃይሉ ነው ማለት ነው። እና ያው ከቃል ይልቅ የገንዛ እህቱን ማለት ነው ገንዘቧን በሙሉ ለራሴ አደርጋለሁ እኔ ወስዳለሁ ብሎ ያሰበው ራሱ አቶ በኃይሉ ነው ማለት ነው። ስለዚህ ቃልን ደግሞ አሁን ላይ ለሰላም ልጅ የምትሆን ፈልጎ ያመጣው አቶ በኃይሉ ሳሚን አዞት፣ ሳሚ ነው ቃልን ፈልጎ ያመጣት ማለት ነው። ስለዚህ በመጀመሪያ ከእሷ ይልቅ ሊያጭበረብራትም ሆነ የራሷን ገንዘብ እንደገና አቶ በኃይሉ ሊወስደው ያለው ማለት ነው ራሱ ነው። ከቃል በላይ እሱ ከሰላም ላይ በጣም ብዙ ግፎችን አድርጓል ማለት ነው። እና ቃልን ግን ማለት ነው ድፍረቷን ግን ሳላደንቃት አላልፍም። የድፍረቷ ድፍረት ማለት ነው። የድፍረቷ ድፍረት እንግዲህ በአቶ በኃይሉ ፊት ለፊት እያንዳንዱን ነገር እውነታውን ተናግራለች። ከዚህ በፊት በቃ የተናገረችው ነገሮች በሙሉ እንግዲህ የብሌን ታሪክ ነው ማለት ነው። እና በመጀመሪያም እንግዲህ ከቤት እንዳስወጣት እንዲሁም ያው ማለት ብሌንን ከቤቱ እንዳስወጣት እሱ እንደሚንከባከባትና እንደሚያሳድጋት ነበረ እንግዲህ ራሷ ሰላም ያው እንግዲህ አረብ ሀገር ሆና የምታስበው ወይንም ደግሞ የምታውቀው ማለት ነው። ግን ደግሞ አቶ በኃይሉ እንዳባረራት ማለት ነው። ያንን ማለት ነው ያ ማለት እንግዲህ የብሌንን ታሪክ ነው ስታወራ የነበረችው። በፊትም እንደዚህ ስትሰቃይ ነበር፣ እንደዚህ ሁኛ አደኩኝ፣ እንደዚህ ቀበጠረ ስትለው የነበረው ያው ብሌን የኖሮችው ህይወቷ ነው ማለት ነው። ስለ ብሌን እያንዳንዱ ራሱ አቶ በኃይሉ ነግሯት ስለሆነ እና ያንን ነገሮች በሙሉ ደግሞ እንትን ብላለች። ሲቀጥል ደግሞ ሰላምን ለመግደልና ለማጥፋት እነሱ ንብረት ለመካፈል ነበር የተስማሙት ወደዚህ ቤት የገባችውም ቃል ማለት ነው። በመጀመሪያ ግን ደግሞ በአንድም በሌላም ያው ብሌን በተለያዩ ነገሮች ማለት ነው ወይዘሮ ሰላምን ሊገሏት ሲሉ ወይንም ደግሞ ከምትበለው ላይ እየጨመሩባት በነበረበት ሰዓት ላይ ስትጠብቃትና ከጎኗ የነበረችው ብሌን ነበረች ማለት ነው። እና ያ ነገር ስላለ ነው እንጂ እስከ ዛሬ ራሱ ማለት ነው ራሷ ሰላምን ራሱ ገለዋት ነበረ። ብቻ ግን እኔና አጎቴንን ተስማምተን እና ደግሞ እያስፈራራኝ ስለነበረ ገልሻለሁ እያለ በጣም ስለሚያስፈራራኝ ያለኝን ነገሮች በሙሉ አደርግ ነበር እና እባክሽን እናቴ ከኛ ይልቅ እኛ በድለንሻል ማለት ከአንቺ ይልቅ እኛ አንቺን በድለንሻል። በጣም ብዙ ስህተቶችን ሰርተናል። ልንገልሽም አስበን ነበር
እና ይሄ ሁሉ ነገር አቶ በኃይሉን የገንዛ አጎቴን እሺ ስለው የነበረው ነገር በጣም እያስፈራራኝ ነበር፣ እገልሻለሁ እያለ እያስፈራራኝ ነበር እና እባክሽን ስለፈራሁ ነው እንደዚያ ሳደርግ የነበረውን የሚለኝን ሁሉ ስከተል የነበረው አቶ በኃይሉን ስለፈራሁ ነው በማለት እንግዲህ በፊት ለፊቷ ማለት ነው። ከዚህ በኋላ እናቴን መዋሸትም ሆነ ያልሆነ ነገሮችን ማድረግ አልፈልግም። የእሷ እቅድና የእሷ ዓላማ አንድና አንድ ማለት ነው የቃል ያው ሰላምን የትክክለኛ እናቷ አድርጋ የመቀበል ፍላጎት ነው ያላት ማለት ነው። ያ ማለት ያንን ነገር አደረገች ማለት ደግሞ አቶ በኃይሉን ከጨዋታው ላይ አወጣችው ማለት ነው እና ይህን ነገር ያው የብሌንን ፀጉር ወስዳ በራሷ ፀጉር እንደተካችው ያው የደን ምርመራው እንደተካሄደ ማንም የሚያውቅ የለም፣ እሷ ብቻ ነች ማለት ነው። ግን ደግሞ በስተመጨረሻ አሁን ላይ ሳሚ አይለቃትም። ሳሚ እውነቱን ተናገር እያላት ነበር ማለት ነው። እና እንዴት ብታደርጊ ነው እንደዛ የሕክምናውን ውጤት ልቀይሪው የቻልሽው? እንዴት ብታጭበረብሪ ነው የነገር የተሳካልሽ? ብሎ በእርግጠኝነት ስለዚያ ጉዳይ ነው ሊያወራት የመጣውም እዙም እያስጨነቃት ይገኛል ማለት ነው። እኔ እውነቱን እንድትናገሪ ነው የምፈልገው እያለ ሲያስጨንቃት ነበር። እሷ ግን ምንድን ነው የምትፈልገው? አሁን ላይ አቶ በኃይሉ ጋር ተጣልቻለሁ፣ በጣም በምታስፈልገኝ ሰዓት ነው የመጣኸው። ስለዚህ አሁን ላይ ያስከውና እንደዚህ ከምታስጨንቀኝ የምትፈልገውን ገንዘብ ያክል ንገረኝ፣ እሰጥሃለሁ። እባክህን ሳሚ፣ እባክህን ልቀቀኝ እያለች እንግዲህ ሳሚን እየለመነችው ትገኛለች። ሳሚ ደግሞ እንዴት እንደዚህ ታደርጊያለሽ በማለት እንግዲህ እሷን እያስጨነቃት ይገኛል ማለት ነው። እውነቱን ከነገርሽኝ ንገሪኝ፣ ካለዚያ ግን እዚሁ ላይ ገድዬሽ ነው የሚሄደው እያለ እሱም አሁን ላይ እያስፈራራት ነው ማለት ነው። አቶ በኃይሉም ቀንሽን ጠብቂ ብሏታል። አሁን ማለት ነው ያደረግሽው ሁሉ የተሳካልሽ እና ነገሮች በሙሉ ሲመቻቹልሽ ወደ ራስሽ ለማዞር ፈልገሻል፣ አድርገሽዋል። ግን ደግሞ እኔ አልለቅሽም በእርግጠኝነት። እስከ ዛሬ የሰላም ልጅ እንድትሆኝ ማስረጃ ነበር ስሰበስብ የነበረው። አሁን ግን በራሴ ምርመራ በእርግጠኝነት አካሄደ ሐሰተኛ ልጇ እንደሆንሽ ቃል አንቺ የራሷ የሰላም ልጅ እንዳልሆንሽ አንቺም እኔ በደንብ እናውቀዋለን። ስለዚህ ይህን ነገር ደግሞ በእርግጠኝነት አስመርምሬ ትክክለኛዋን ነገር ለሰላም እናገራለሁ፣ እሰራልሻለሁ፣ እንዳዋርድሽኝ አዋርድሻለሁ ብሏታል ማለት ነው። አቶ በኃይሉ በፍጹም አይሆንም፣ እንደዚህማ ሊሆን አይችልም፣ በፍጹም በፍጹም እያለች እንግዲህ እሷም እጅግ በጣም እንትን እያለች እየፈራሽ ነበረ ማለት ነው። ሲቀጥል ደግሞ እንግዲህ ሰላም በባለፈው ፓርት እንዳያችሁት ብሌንን ከቤት ለማስወጣት ወሰናለች ማለት ነው። ያ ማለት የወሰነችበት እንግዲህ ቃል በጣም እያሰቃየቻት ነበረ ብሌንን ማለት ነው። በጣም እያሰቃየ የታጠበ ነገር ጠቢ ደግማ ትላለች፣ የተሰራን ስራ እንደገና ደግመች ስሬ ትላታለች። የማትላት ነገር የለም። ከዚያ አንጻር ከምትሰቃይና እንደዚህ ከምትሆኝ ልጄ እንደዚህ ስታደርግሽ እኔ በፍጹም ማየት አልችልም። ከቤት እንዳላስወጣት ደግሞ ልጄ ነች። ከዚህ በፊት ያጠፋሁት ነገር ይበቃል እንጂ ከዚህ በኋላ ልጄን አላስወጣትም። የሚያክል ክፉ ብትሆንም ልጄ ነች በማለት እንግዲህ ያው ወይዘሮ ሰላም ተናግራለች ማለት ነው። እና ከዚህ በፊት እንግዲህ ያመጣሁት ለልጄ ልሰጣት የፈለግኩት ሀብል ነበረ። በወቅቱ እሷ በመጣች ሰዓት ልሰጣት ፈልጌ ስፈልግ አጣሁት። እንዳጋጣሚ ትናንትና ያገኘሁት። ስለዚህ ይህ ደግሞ የሚገባሽ ከአንቺ ጋር ነው፣ ቦታው ከአንቺ ጋር ነው የሚሄደው በማለት እንግዲህ ያው ሀብል አስራላታለች። ለማን? ለብሌን ማለት ነው። ሲቀጥል ደግሞ ከደሞዟ ጨመር ያለ ገንዘብም ሰጥታታለች። ብሌንም አመስግናለች። እጅግ በጣም መልካም ሴት እንደሆነች፣ በጣም ጥሩ እናት እንደሆነች፣ እናቴ በሆንሽ ብዬ በቃ የምመኘው እናት ነሽ፣ መቼም ቢሆን መቼም አረሳሽም በማለት እንግዲህ ብሌንም ማለት ነው ወይዘሮ ሰላምን ተሰናብታ፣ ወይዘሮ ሰላምም እንደዚው ብሌንን ምንም ያክል እንደው ብትሄጅም እኔ መቼም ማረሳሽም፣ አንቺም ደግሞ በዚህ በሰጠውሽ ሀብል አስታውሽኝ በማለት እኔ እንደ ልጄ ነው የማይሽ፣ እውነተኛና ትክክለኛ ልጅ እስከምትመስኝ ድረስ ነው እኔ የሚሰማኝ በማለት እንግዲህ ሰላምን በነገራችን ላይ ውስጣቸው በቃ የተለየ ስሜት ይሰማቸዋል። ሰላምም እንደዚው ብሌንም እንደዚው ማለት ነው። ይህን ራሱ ከአሳዳጊዋ በልጣባታለች። በነገራችን ላይ አሳዳጊዋ እንግዲህ በጣም ብዙ ነገሮችን አድርጋላታለች የሆነን ለመናገር ለብሌን ማለት ነው። ብሌን ግን ወይዘሮ ሰላምን ከአሳዳጊዋ እናቷ በላይ እያሰበቻት ትገኛለች አሁን ላይ ማለት ነው።
እና በዚያ ምክንያት እንግዲህ ልትሄድ ነበረ። ግን ደግሞ ያው ቃል ተንኮለኛዋ ቃል ደግሞ በፍጹም በዚህ መልኩማ ከዚህ ቤት እንድትወጣ አልፈልግም፣ እያንዳንዱን የኔን እድገት የኔን ለውጥ እያንዳንዱ በዓይኗ ማየት አለባት፣ ከዚያ መቃጠል አለባት ብላ ወስናለች ማለት ነው። እና አሁንም ማስመሰሏን ቀጥላለች። በነገራችን ላይ ሰላም እንደዚህ ነው፣ ዝም ብላ ሰው የምታምነው ማለት ነው። እና ይቺ የዋህ አሮጊት የምላትን ሁሉ ታደርጋለች እያለች ስትናገር፣ አንዳንዴ የዋህ ሲሆኑ ሰዎች ማለት ነው የሚሏቸውን ሁሉ ይሰማሉ ማለት ነው። ያ ሰው እንደነሱ ትክክል ይመስላቸዋል፣ ግን ደግሞ እንደሷ አጭበርባሪና እንደዚሁም ደግሞ መልካም ከሆኑ ሰዎች ጋር እንደዚህ የሚጫወቱ ክፉ ሰዎች አሉ ማለት ነው። እና ዞር ብሎ መጠርጠርና ማስተዋል ግድ ይላል ብዬ አስባለሁ ማለት ነው። ሲቀጥል እንግዲህ ያደረገችው ነገር ወይንም ደግሞ ብሌን ከቤት እንድትቀመጥ ያደረገችው ነገር ምንድን ነው? እንግዲህ ራሷ ቃል በቃ በጣም የተጸጸተች ምናምን ነገር በመምሰል ማለት ለምንድን ነው ከቤት የምትወጣው ምናምን ነገር ስትላት፣ እንግዲህ አይ አንቺ ስታሰቃያት እንደዚያ ስታረያት እኔ ቁሜ ማየት አልፈልግም፣ አንቺም ልጄ ነሽ፣ መናገርም አልፈልግም፣ ስለዚህ በቃ ታያት ትሄድ ብላ ነበር ማለት ነው። ግን ደግሞ ቃል ዞር ብላ ስታስበው በቃ እኔ በቃ ሀብት ኑሮኝ እንደዚህኛው በቃ ሁሉ ነገር ተሟልቶልኝ ማየት አለባት፣ መቃጠል አለባት። ሲቀጥል ደግሞ ዳግምንም ለራሴ አድርጌ እኔ አግብቼው ለራሴ አድርጌ እሷ እርድብን ብላ ስትቃጠል ነው የምፈልገው በማለት ከዚህ መሄድማ የለባትም ብላ እግሯ ስር ውድቅ ብላ እንግዲህ ያው ብሌንን ይቅርታ ጠይቃለች ማለት ነው። ብሌን ደግሞ አቃባታለች ይህን ነገር ለሆነ ነገር አስበው እንደሆነ አውቃለች ማለት ነው። እና በራሷ የማትተማመን መሆኗ፣ ሲቀጥል ደግሞ በእኔ መዋረድ አንቺ ክብርሽ የሚገለጥ የሚመስልሽ በጣም በብዙ ነገሮች ስትገልጻት ነበረ ማለት ነው። በነገራችን ላይ ይሄ ሁሉ ነገር ኑሮሽ እንኳን ምንም አትጠቀሚበትም፣ ደስተኛ ይብን እንኳን አትሆኝበትም እያለቻት ልክ ልኳን ስትነግራት ነበረ ማለት ነው። በቃ ከዚህ በኋላ እንደዚህ አይነት ነገሮች እንድትናገረኝ አታብዡ ምናምን ብላት ራሱ ስትናገራት ነበረ። ሲቀጥል ደግሞ ብሌን አስጠንቅቃታለች። ዓለም ሁሉ ቢዋጋኝ እኔ ስለ ዳግም እዋጋለሁ ብላለች ማለት ነው። አንቺ አይደለሽም ሁሉ ዓለም ራሱ ቢመጣ ዳግም ጋር እዋጋለሁ፣ ምክንያቱም ዳግምን በጣም እወደዋለሁ፣ አፈቅረዋለሁ። በአንቺ ምክንያት ዳግምን የምተው መስሎች ከሆነ ተሳስተሻል፣ መቼም አንጣላም እኔ እና እሱ በማለት ዳግምን ልትፈልግ ለመሄድ እንዳሰበች ነው የተናገረችው። ከሄድሽ አትመለሽም ወደ ቤት፣ በቃ አትሄጂም ካልኩሽ አትሄጂም ነው ምናምን በማለት እንግዲህ እሷ ግን እስኪ እናያለን ታስቆምኝ እንደው በማለት ብሌን ወታ ሄዳለች። ሲቀጥል ደግሞ ያው እሷ ደግሞ አስቀድሜ ማግኘት አለብኝ እያለች ዳግምን ለመፈለግ ወታ ነበር። ዳግምን በምፈልግበት በወጣችበት ታይም ነበር እንግዲህ ሳሚ ሊይዛት የቻለው ቃልን ማለት ነው። ሲቀጥል እንግዲህ ያው የገነት ጉረቤት ተብዬዋ ጥሩ ቃል ተናግራለች። ዛሬ እንኳን ወጥቷታል ማለት ነው። ብሌንን ከዚህ በላይ እናትሽ እንድትሰቃይና እንድታዝን በፍጹም አታድርጊያት፣ በጣም ነው የተጎዳችው፣ እባክሽን ይቅርታ አድርጊላት በማለት እንግዲህ ብሌንን ተናግራታለች። እናት እስካለች ድረስ ነው እንጂ ከሌለች በጣም ይከባድ ነው። ስለዚህ እናትሽን ባታስከፊያት ጥሩ ይመስለኛል በማለት እንግዲህ የገኒ ጉረቤት ተናግራለች። በነገራችን ላይ አዎ ከባለፈው ፓርት ላይ ጀምሬ እኔ ራሱ በዚህ ያክል ወይዘሮ ገነትን ዳግምም ሆነ እንዲሁም ብሌን መቀየም መቻል የለባቸውም። በዚህ ያክል ወይዘሮ ገነትን መግፋት የለባቸውም። የእናትነትን ክብር ከፍ ሊያደርጉት ይገባል እያልኩኝ ነበረ ማለት ነው። ስለዚህ ብሌን አሁንም ከወይዘሮ ገነት ጋር ሰላሙን መፍጠር አለባት። ያው ዳግም በስተመጨረሻ እንግዲህ አይተነዋል። በእርግጠኝነት ወደ ቤቱ ይመለሳል ብለን ተስፋ እናደርጋለን። ቤት ለመከራየት እየጠየቀ ምናምን ነገር ነው። ግን ደግሞ ጓደኛው ወደ እናት ብትመለስ ይሻላል በማለት እንግዲህ ሲመክረው ነበረ። እንዲሁም ብሌንና ወይዘሮ ገነትን ጉረቤቷን በመሆን እየፈለጉት ይገኛሉ። በእርግጠኝነት ይገኛል፣ ወደ ቤት ይመለሳል ብለን ተስፋ እናደርጋለን። የጊዜ ጉዳይ ነው እንጂ አሁንም እውነቱ ይገለጻል ማለት ነው። ያ ማለት እንግዲህ ብሌን የሰላም ልጅ መሆኗ የሚታወቅ ጉዳይ ይሆናል። ያው አቶ በኃይሉ እያንዳንዱን ነገር ለዶክተሩ ሲናገር ግን ደግሞ ብሌን የሰላም ልጅ እንደሆነች አልተናገረም ማለት ነው። ያ ነገር ደግሞ ለእሱ እንደሚጠቅመውና ለሆነ ነገር መጠቀም እንደሚፈልግበት ነው ሲናገር የነበረው ማለት ነው። ስለዚህ የጊዜ ጉዳይ ነው እንጂ እውነት ትመነምናለች፣ ትዘገያለች፣ አንድ ቀን ግን ትወጣለች ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ለቤቴ አዲስ የሆናችሁ ደውል ምልክቱን